ሰላም ጤና ይስጥልኝ እንዴት ውላችኋል? የተከበራችሁ የሐረር ቴሌቪዥን የትምህርት ብርሃን ፕሮግራም ተከታታዮቻችን ሳምንታዊውን የትምህርት ብርሃን ዝግጅታችንን አጠናቀን ወደ እናንተ ቀረብን። በዚህ ፕሮግራማችን የተለያዩ ሁለት ርዕሰ ጉዳዮችን አንስተን ወደ እናንተ እንደርሳለን። ከሁለቱም ዝግጅቶቻችን ጥሩ የትምህርት መረጃዎች እንደምታገኙበት እምነታችን ነው። እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ በአክብሮት ጋበዝን። መልካም ቆይታ። ተገናኝተናል ውድ ተመልካቾቻችን። ወደ መጀመሪያው ዝግጅታችን ስናመራ እንግዲህ መገኛችንን በሐረር መንፈሳዊ ትምህርት ቤት እናደርግና የዚህም ምክንያቱ እንግዲህ የሐረር መንፈሳዊ ትምህርት ቤት ሁለት ትምህርት ቤቶችን ነው የምናገኘው። በመሰረተ ልማት ምክንያት የጀግኖችና የመንፈሳዊ ትምህርት ቤቶችን በአንድ ግቢ ነው የምናገኛቸው። ለዚህም እንግዲህ የስድስተኛና የስምንተኛ ክፍል የሚኒስትሪ ወይም ደግሞ የሀገር አቀፍ ፈተናን በተመለከተ ነው ዛሬ ወደ እናንተ የምናደርሰው ዝግጅታችን። በዚህም የተነሳ እንግዲህ ምንድነው የስድስተኛና የስምንተኛ ክፍል ትምህርት ልዩ ትኩረት ተሰጥቶበት ከመምህራንም በወላጆችም በተማሪዎችም እንዲሁም በክልሉ የተለየ አቅጣጫ ተሰጥቶበት ስራ እንዲሰራበት ተደርጓል። የትምህርት አሰጣጥ ሂደቱ ምን ይመስላል የሚለውን እናያነሳለን። እንደ ክልል የዚህ ውጤት ምንድን ነው የሚመስለው፣ እሱን ለማሻሻል ምንድን ነው መሰራት ያለበት የሚለውን እናነሳለን። ከፕሮግራሙ ጥሩ መረጃዎችን ስለምታገኙበት እስከ ፕሮግራሙ ፍጻሜ አብራችሁን ከቆያችሁ ያለውን ዝግጅት የምትከታተሉ ይሆናል። አሁንም ቆይታችሁ ከኛ ጋር ይሁን። ወደ ውስጥ እንገባለን። መልካም ትኩረት ተሰጥቶበት መሰራት አለባቸው ከሚባሉ ስራዎች ወይም ክላሶች ውስጥ የስድስተኛና የስምንተኛ ክፍል የሚኒስትሪ ተፈታኞች ተማሪዎች ላይ ምን መደረግ አለበት የሚሉትን ሀሳቦች ትኩረት ሰጥተን መሰራት እንዳለባቸውና በፊት ከነበሩት ውጤት የበለጠ ለማሻሻል ምን ተሰራ፣ እንዴት ነው እየሰራችሁ ያላችሁት፣ የመማር ማስተማሩ ሂደት ምን ይመስላል የሚለውን ለመቃኘት ነው የመጣ ነውና ስለ ጊዜያችሁም ስለምትሰጡን መረጃ በድጋሚ እጅግ አድርገን እናመሰግናለን። እንደ መንደርደሪያ ግን ውጤት እንዴት ነበረ? እንደ ጀግኖች ትምህርት ቤት በስምንተኛ ክፍል የእናንተ ጥሩ እንደነበረ አውቀን የመጣ ነውና ውጤቱ ከባለፈው አንጻርም የአሁኑንም ሲታይ እንዴት አገኛችሁት? በጣም ጥሩ። ያው እንደሚታወቀው በ2017 የትምህርት ዘመን በስድስተኛ ክፍልና በስምንተኛ ክፍል በክልል አቀፍ ፈተናዎች በማለትም በሚኒስትሪ የተሻለ ውጤት ነው ያመጣ ነው። ከ2016 ትምህርት ዘመን ጋር ስናገኘው አምና ወደ 62% ነበር ያሳለፍነው 2016፣ በ2017 ወደ 82% ተማሪዎችን ያሳልፈናል። ያ ማለት ከክልል ካሉ ትምህርት ቤቶች ትልቁን ቁጥር በማሳለፍ በብዛት ደረጃ ከፍተኛ ተማሪዎችን ያሳለፍነው። በዚህም እውቅና አግኝተናል። ከትምህርት ሚኒስቴር በመጡት ፕሮፌሰር ብርሃኑ ነጋ እጅ ዋንጫ፣ እዚህ ጋር የምታዩት ዋንጫ ከዚያ ያገኘንበት ነው ማለት ነው ያለው እና ባለፈው ዓመት ጥሩ ስንቀሳቀስ ነበር። በዘንድሮ ዓመት ደግሞ በጣም በተሻለ መስራት ትምህርቱ ትልቅ ቁርጠኝነት በእቅድ አቅደን ነው የምንገኘው። ለዚህ ትምህርት መሻሻል ስኩል ኢምፕሩቭመንት ፕሮግራም ሲፕ እቅድ አቅደናል። የአንድ ዓመት ይህን እቅድ ለማሳካት ከአምናው 80% ነበር ያሰነው። ዘንድሮ ደግሞ ኦልሞስት ተማሪዎችን ሙሉ ለሙሉ በሚባል ደረጃ ወደ ቀጣይ ክፍል ለማሳለፍ ከወዲሁ ከዝግጅት ምዕራፍ እንቅስቃሴዎች ጀምረናል። ይሄ ውጤት ተከታታይ ዓመት የተሻሻለ የመጣበት ሁኔታ ነው ያለው። ይበልጥ ደግሞ የባለፈው ዓመት ውጤት ብንመለከት እንደ ወረዳችን እንደተናገርሽው ስምንተኛ ክፍል ጀግኖች ሲሆኑ ስድስተኛ ክፍል እኛ ነን። ውጤታቸው ከ50 ከዛ በላይ ያመጡ ከ65 ወደ 96 ነው የተሻሻለው ማለት ነው። የ2017 ስድስተኛ ክፍል ተፈታኞች ማለት ነው። እነዚህ ተማሪዎች እንግዲህ ከ50 በላይ ያስመዘገቡት ተማሪዎች ቀላል አይደለም። ይህ ሲሆን በመጀመሪያ ብዙ ስራዎች ተሰርተው ነው። ከነዛ ስራዎች መካከል ይህንን ውጤት ለማምጣት በቀላል አይደለም የመጣውና በመጀመሪያ ደረጃ የተማሪዎችን ወላጆች በየደረጃው ጠርተን የጋራ ውይይት አድርገናል። አስቀጥለን ከመምህራኖቻችን ጋር ግልጽ የሆነ ውይይት አድርገናል። በቀጣይ ለተሻለ ውጤት ምን መስራት አለብን ጠንክረን በሚለው ዙሪያ ማለት ነው። በማስቀጠል ተማሪዎችን ለብቻ እነሱን በተራ ነጥለን
ውይይት አድርገናል ማለት ነው። ከዛ በመቀጠል ምንድነው ያደረግነው? ፕሮግራሞችን ነው አሬንጅ ያደረግነው። በቂ የሆነ የቲቶር ፕሮግራም ተዘርግቶ ክትትልና ድጋፍ ያለው ቱቶሪያል እንዲያገኙ ተደርጓል። ተማሪዎቹ በትምህርት ሰዓት በማንኛውም ከሰኞ እስከ ቅዳሜ ግማሽ ቀን ድረስ ላይብራሪ ክፍት እንዲሆን እና እንዲጠቀሙ ናነት የሚያደርገን ያለው የተለያዩ ወርክሺቶች ከዚህ በፊትም አምናም የካቻምናምና ከተለያዩ ትምህርት ቤቶች ያው መምህራኖች አቅማቸው እንደየእንትናቸው ስለሚለያይ ያንን የማሰራት ስራ ቆጥረን ይዘናል። እቅዳችን ምንድነው? በእያንዳንዱ የትምህርት አይነት ማለትም በሂሳብ፣ ጀነራል ሳይንስ፣ እንግሊዝኛ እያለን ተማሪዎች በእያንዳንዱ ሳብጀክት ከ500 እስከ 1000 ጥያቄዎችን አመቱ አዘይንደው እስከይር መስራት አለባቸው የሚል አቋም ይዘን ሰቀስ ነው። ለዚህ ደግሞ የሚያስፈልጉ ግብአቶች፣ ወረቀቶች በጊዜ የማሰባሰብና ስራ ላይ ያለ ነው። መምህራኖች ዊኬንድ ላይ ለተማሪዎቹ 20 ጥያቄዎች ወርክሺቶች ይሰጡ ይሄዳሉ። ተማሪዎች ያን ይሰራሉ። ሰኞ ስንመጣ ደግሞ ግብረ መልስ ይሰጣን ያለ ነው። በዚሁ አጋጣሚ ያው የመጣችሁበት ወር ህዳር እንደመሆኑ መጠን የፈርስት ኳርተር ያለው የመወሰነ ትምህርት አጋማሽ ሚድ ፈተና ሰጥተን ውጤት ተንትነናል። ውጤቱ የሚያሳየን ከአምናው በዚህ ሰዓት ከተመዘገበው ውጤት አንፃር የተሻለ ውጤት ነው የመጣው። ያ ማለት ደግሞ እኛ አርሊ ነው የጀመርነው። አሁን ባለፈው ዓመት ግማሽ ሴሚስተር በኋላ ነው ጥናት የሚለውን ፕሮግራም ቲቶር የጀመርነው። አሁን ደግሞ ዘንድሮ ሲመጡ እንደው እናንተ እንደምታዩት ላይም ክላሶችም መምህራኖች በተቃራኒ ሽፍት መጥተው ተማሪዎችን ያውቃት ስራ ይሰሩ ነው። ስለዚህ ይሄ ሂደቶች የሚያሳዩት ምንድነው? ለውጤቱን ለማሻሻል ለመቀልበስ ራዲካል የሆነ ቼንጅ ለማምጣት እቅድ ይዘን እየሰራን የምንገኘው ማለት ነው። በማስቀጠል ተማሪዎችን ለብቻ እነሱን በተራ ነጥለን ውይይት አድርገናል ማለት ነው። ከዛ በመቀጠል ምንድነው ያደረግነው? ፕሮግራሞችን ነው አሬንጅ ያደረግነው። በቂ የሆነ የቲቶር ፕሮግራም ተዘርግቶ ክትትልና ድጋፍ ያለው ቱቶሪያል እንዲያገኙ ተደርጓል። ተማሪዎቹ በትምህርት ሰዓት በማንኛውም ከሰኞ እስከ ቅዳሜ ግማሽ ቀን ድረስ ላይብራሪ ክፍት እንዲሆን እና እንዲጠቀሙ ነው የሆነው። አዳዲስ አጋዥ መጽሐፎች በላይብራሪ ውስጥ እንዲገኙ ነው የተደረገው። ይህም ደግሞ ከወላጆች እና እንዲሁም ደግሞ ከተለያዩ አጋር ድርጅቶች እያሰባሰብነው ነው። ማቴሪያሉ ዘመኑን የዋጀ ማለት ነው። በማስቀጠል ለተማሪዎች እንዲሁ በአጠናን ዙሪያ ለነዚሁ ለ6ኛ እና ለ8ኛ ክፍል ጨምሮ የማይንድ ሴት ስልጠና እንዲያገኙ ነው ያደረግነው። ይህ ምንድነው? ከባህሪ አንጻር ምን ማድረግ እንዳለባቸው ያጠናን ሲስተማቸው ምን መሆን እንዳለበት ያንን ያደረግነው። ቀጣይ በክፍል ውስጥ በቡድን አደረጃጀት በዛ ሲስተም ተዘርግቶ የቁጥጥር ስርዓት ተዘርግቶ የድጋፍ ስርዓት ተዘርግቶ በዛ ተግባራዊ ነው እንዲሆን የተደረገው ማለት ነው። ያ ትልቅ የጀርባ አጥንት ነው። የተማሪ ክፍል ውስጥ አደረጃጀት ትልቅ ድጋፍ ነው ለአስተዳደሩ የሚያደርገው ማለት ነው። ቀጥሎ ምንድነው የሆነው? በርካታ ጥያቄዎች፣ ወርክሺቶች እንዲሰሩ ነው የተደረገው። በጣም በርካታ ከ200 እስከ 300 እስከ 400 ድረስ ብዬ ሰብጀክቱ መምሩ ወርክሺቶችን እንዲያሰራ ነው የተደረገው። ምክንያቱም ሰፊ ጊዜ ነው የቱቶሪያል ፕሮግራም የተዘረጋላቸው ማለት ነው። እዚሁ ነው ቀኑን ሙሉ ነው የሚውሉት ተማሪዎቹ። ይህን ይመስላል። ያሉትን ስራዎች በዚሁ አጋጣሚ ለመግለጽ በተለይ ምናልባት ባለፉት አመታት ውስጥ ስንል በ2016 እና 17 ላይ የተለያዩ እንደ አዲስም እንደመሆኑ በዚህ የፈተናው 6 እና 8 ላይ 8 እንዳለ ቢሆንም 6 ላይ ተጨማሪ ነገሮች ያስፈልጉታል፣ ስራዎች ያስፈልጉታል በትምህርት ማስተማር ሂደት ላይ
የሆኑ ክፍተቶች ይኖራሉ ብለን እናስባለን። ምናልባት ምን አይነት ክፍተቶች ነበሩብን፣ እሱንስ እንዴት ለማሻሻል ምን እየተሰራ ነው ከሚለው ጥያቄ። ባለፈው ዓመት የነበሩን ክፍተቶች የተወሰኑ ነው። የቃቀም ውስንነቶች ነበሩ። ያው እንደምታውቀው ትምህርት ጥራትን ለማምጣት ትልቁ ሚና የመምህራን ድርሻ ይጎላል። መምህራኖች እንግዲህ የመማር ማስተማር ላይ ቻሌንጆች የነበሩን ብቃትን አቅም ያለው መምህራን እዛ ላይ ሲመደቡ 8ኛ ክፍል ላይ ሲመደቡ መምህራኖች እኔ ቋንቋ አልችልም ኤክስተርናላይዝ የማድረግ ነበርና ለምሳሌ አንድ ከሆነ ትምህርት ቤት የመጣ መምህር የሆነ ክልል ላይ ሲመደብ እኔ ሲያስተምር የነበረው ታች ክላስ ነው እና እዚህ ክላስ ላይ ባትመድቡኝ የሚል ቻሌንጆች ነበሩ። እነዛን ቻሌንጆች እንግዲህ በተለያዩ ነገር ፈተናቸዋል። አንደኛ መምህራኖችን አፕዴት በማድረግ አንደኛ ኮንቲኒስ ፕሮፌሽናል ዴቨሎፕመንት ሲፒዲ የሚባለውን በትምህርታችን አቻላቻ በዲፓርትመንት፣ ሁለተኛ ስልጠና በመስጠት ለምሳሌ የፈተና አወጣጥ ችግር ነበረ። ከአምና 2016 ላይ የተማሪዎች ውጤት ስናይ በትምህርት ቤት ደረጃ ያለው የተማሪዎች ውጤት ከፍተኛ ነው። በክልል አቀፍ ፈተና ደግሞ ሲመዘን የተማሪዎች ውጤት ከኛ ከፈተን ነው በክፍል ውስጥ መምህራን የፈተኑት ውጤትና ከውጪ የክልል ፈተና ጋር ስናወዳደረው የተማሪዎች ውጤት ልዩነት ነበረው። ይሄን ደግሞ ምንድነው ብለን ምክንያቱም እናጠና የምዘና ስርዓቱ ላይ ጋፕ እንዳለ አይተናል። መምህራኖች ሲያወጡ የጥራቱን የጠበቀ ፈተና ከማውጣት አንጻር ውስንነቶች ነበሩ። እነዚህን ደግሞ በጥናት ለይተን ተማሪዎቹን የፈተና አወጣጥ እና የፈተና ዝግጅት ስራ ላይ ስልጠና ሰጥተናል። ያ ማለት ታይም ቴብል ኦፍ ስፔሲፊኬሽን ወይም ፈተና ቢጋር ፈተናዎች ሲወጡ ቤዝድ ኦን ኦብጀክቲቭ ቴብል ኦፍ ስፔሲፊኬሽን ኖራቸው አይተም አናሊሲስ ሰርቶ ማለት ነው። ያ ማለት ስታንዳርድ ነው የበቃ ፈተና ለማውጣት መምህራኖች ውስንነት ነበሩ። ከአንድ ኤሪያ ላይ የማውጣት ፈተናዎችን ጥራቱን የጠበቀ ሁሉንም ፖርሽን ከቨሬጅ የያዘ ፈተና ከማውጣት ጋር መምህሩ ጋር የእውቀት የሚሆን የክህሎት ውስንነት ነበር። ያን ውስንነት በመፈታ ነው ትሬኒንግ በመስጠት ፈተና እንዴት ማዘጋጀት እንደሚችሉ ስልጠና ሰጥተናል። በማለያ በትምህርት ቢሮውም ከተውጣጡ ባለሙያዎች በመስጠት እነዛ ችግሮች በ2016 ነበር ችግር የነበረው። በ2017 ላይ ስናደርግ የተወሰነ ለውጥ መጥቷል ማለት ነው። አሁን ፈተናዎች በሙሉ የሚወጡት በቴብል ኦፍ ስፔሲፊኬሽን ነው። የፈተና እቅድ አለ ማለት ነው። ቴብል ኦፍ ስፔሲፊኬሽን በሌላ ቋንቋ በፈተና እቅድ መጀመሪያ አንድ መምህር ፈተና እቅድ ያስገባል። ፈተና እቅዱ ደግሞ አይተም አናሊሲስ ኖሮት ነው የሚሰራው። ያ ማለት ምን ማለት ነው? ሁሉንም ፈተና ኮንሲደር ያደረገ እውነቱ ሴትም አለው ምርጫም አለው ኤክስፕላኔሽን ሊኖር ይችላል ማለት ነው። ግን ያንን ቤዝድ ኦን ኮግኒቲቭ ነው ኖሌጅ ነው የሚለካው ስኪል ነው የሚለካው የራሱ ሳይንስ ስላለው ያንን የስልጠና ሰተን ችግር ፈተና። ስለዚህ አንዱ ችግር የነበረብን የፈተና ዝግጅት ላይ ነበር ነው። ሁለተኛ የመምህራን አቅም ክህሎት ውስን መሆኑ ነው። እሱንም በስልጠና የፈተንበት ሁኔታ ነው። ሌላው ትልቁ ችግር የነበረብን የተማሪዎች ቅጽ ነው። ጥምርታ ላርጅ ክላስ ሩም ሳይዝ ነው ያለው። በአንድ ክላስ ውስጥ ከስታንዳርድ በላይ ነበር ተማሪ የሚኖረው። ለምሳሌ በአንድ ክፍል ውስጥ አንድ ተማሪ 9 እስከ 10ኛ ክፍል ላይ ሃይስኩሎች 40 ነው የሚለው ኤሌመንተሪ ከሆነ 50። በእኛ ኮንቴክስት ግን የነበረው 70 ተማሪ ነው። ለምሳሌ 2017 70 ተማሪ ነው አንድ ክፍል 70 ነው። ይሄ ደግሞ ከስታንዳርድ አንፃር እንደ ችግር ስናነሳው የነበረ ነው ማለት ነው። ይሄን ችግርም ለማንሳት መንግስት ቁርጠኝነቱን የክልሉ መንግስት ትምህርት ቢሮ ቁርጠኝነት ወስደው ህንፃ ግንባታ ያው መሰረት ተጥሎ የተሰራልን ነው። በቀጣይ ይሄ ችግር ሙሉ ለሙሉ ይፈታል ማለት ነው። ሌላው ከመጽሐፍት ጋር አዲስ ስርዓተ ትምህርት ከመቀረጽ አንፃር መጽሐፍት አዳዲስ ካሪኩለሙን ይቃኙ አጋዥ መጽሐፎች ማለት ሪፈራንስ ቡኮች አልነበሩንም። ያንን ችግሮች ለመቅረፍ አንደኛ ያልነበሩብን በእኛ ችግር ሳይሆን ስርዓቱም ስለተቀየረ ከዛ አንፃር ኤክስፐርቶቹ መጽሐፉን አትመው ወደ ገበያ አላመጡ ነበረ። ያው ገበያው ሲመጣ ግን እኛ በራሳችን ኢኒሼቲቭ በረሰሙ ወላጅ ግን ያው መጽሐፎችንም አጋዥ መጽሐፎችንም ገዝተን ወደ ላይብረሪያችን አስገብተናል። በዘንድሮ ዓመት እንደውም ለየት የሚያደርገን ለሌሎች ተሞክሮ የሚሆን ዲጂታል ላይብራሪ በየመተሪ ደረጃ የለም። ዛት ሚንስ ኦንላይን ሳይሆን እኛ የተለያዩ ዓመት ወርክሺቶችን ሰብስበን ተማሪዎች ጥያቄ የ2016 17 የባህር ዳር ትምህርት ቤት ያሉ የተወሰኑ ሞዴል ጥያቄዎች የምንላቸው ከአዲስ አበባ ጋር ባይዘው ኦዳ ቦርዲንግ ስኩል አዳማ በጣም ለልምድ እጄ ነበረ። ሐዋሳ አንድ ትምህርት ቤት እንደዚህ እጄ ነበር እና ከነሱ ጋር ሊንክ አለ። ያንን ጥያቄዎች ሰብስበን ተማሪዎች ላይብራሪ ገብተው ጥያቄዎችን ሪፈር እንዲያደርጉ አድርገናል። አሁን ላይብራሪ ኮርነር አለን ግን ኦፍ ነው እንትኑ በኦንላይን አይሰራም። ኦልሬዲ ተጭኗል። ኤኒ ተማሪ ገብተው እና ጥያቄዎችን እዛው ቻሌንጆችን መውሰድ የሚችልበት ነገሮች ፈጥረናል። ያው እንግዲህ የተሻሉ ተሞክሮችን የምናያቸው ነገሮች የማስፋት የመቀመር ሂደት ላይ ያለ ነው። አምና የነበሩ እነዚህ ሰነቶች እንግዲህ አቅደን እንደ ትምህርት ቤት በተራ አንዱ ይፈታል ችግሮችን ያቀለልን ይሄን መታገጠው ያው እንደ ትምህርት ቤታችን ያው
በተከታታይ የተሻሻለ ውጤት ነው የነው። በዚህ ሂደት ውስጥ ግን ብዙ ተግዳሮቶች አይኖሩም ማለት አይደለም። የመምህራን እጥረት የገጥሙን ነበር። ያንን የመምህራን እጥረት ግን ምንድነው ያደረግነው? እኛው ወላጆችን በውይይት ሰዓት ስላሳመን ወላጅ እስከ ፈለገው መስዋዕትነት ድጋፍ እናደርጋለን ብለው ቃል በገቡልን መሰረት በዝውውር በመምህራን በሞት ድንገት ክስተት ሲፈጠር በሚጎሉ ሰዓት ወዲያው ነው የመተካት ስርዓት ከተሻለ ትምህርት ቤት የተሻለ ተሞክሮ ያለው መምህር እንትን ብለን ትምህርት እንዲሰጥ ያደረግነው እንዲሸፈን ያደረግነው ማለት ነው። በዛም ውጤታማ ነው የሆነው። በዛም ክትትልና ድጋፍ ስርዓት ስላለ ሱፐርቫይዘሩ አብሮን ስለሚሰራ ውጤታማ ነው ልንሆን ይቻላል ማለት ነው ይመስላል። እና ጥቂት ደግሞ የግብዓት ያው ከበጀት ማነስ የተነሳትን ብዙም አይደለም ጥቂት ችግሮች ገጥመውናል። ምክንያቱም ከኮሪደር ልማት ጋር በተያያዘ የቤቶች ፈረሳ የሚከራዩ ቤቶች ነበሩ። የውስጥ ገበያችን ላይ እጥረት ስለገጠመው ትንሽ መጠነኛ ገቢ ማነስ ስለነበረብን ግብዓት ላይ በበቂ ሁኔታ ግብዓት አልነበረንም ነበረ። ግን እንዳልኩሽ ወላጆች ከኛ ጋር ነው ከጎናችን ነበሩ። በፈለግን ሰዓት በጠራናቸው ሰዓት ይገኛሉ። ከኛ ጋር ነው ልጆቻቸውን እየተቆጣጠሩ በስልክም ግንኙነት አለን። ስልካቸው የእያንዳንዱ ተማሪ ስልክ ቁጥር አለ እኛ ጋር። በዛ ነው ችግሮቻችንን ቀርፈን እዚህ የተሻገር ነው ማለት ነው። ስራዎችን በክፍተቶቹ ላይም የተወሰኑ የሄዳችሁበት ሁኔታ አለ። ከዚህ ባለፈ የመምህራን አቅም ላይ በተለይ ተማሪዎች ይሄ ኮንቲኒዩስ አሰስመንት ማዘጋጀት ፈተናዎችን በተደጋጋሚ እያወጡት እንዲሰሩ ተማሪዎቹን ቀደም ሲል ደግሞ እንደገለጽክልኝ ከሽፍታቸውም ደግሞ ተጨማሪ የተለያዩ ቲቶሮችን እየሰጡ ይገኛሉና የመምህራኑ ትኩረት መስጠቱ ላይ የመምህራኑ አቅም ፍላጎት ያስፈልጋልና የእነሱ ቁርጠኝነት ይህንን ውጤት ከማሻሻል አንጻር እንደ ጀግኖች ትምህርት ቤት እንዴት ይታያል? በጣም ጥሩ። መጀመሪያ ላይ የተወሰኑ መንገዳገጮች ነበሩ፣ ግን ይህን ችግሮች ውስጥ ፈተነዋል የሚል እምነት አለኝ እንደ ርዕሰ መምህር። ምክንያቱም እኛ ምንድን ነው መጀመሪያ ሼር የሆነ ቪዥን አስቀምጠናል። ሁሉም መምህር የጋራ የትምህርት ቤቱ ራዕይ የሆነ ሼር የሆነ ቪዥን አስቀምጠናል። በ2018 የትምህርት ዘመን እንደ ጀግኖች ትምህርት ቤት በሚኒስትሪ ፈተናዎች ልንደርስበት ያቀብነውን ግብ ለሁሉ መምህራኖች ኦልሞስት ጋራ የሆነ ግብ ቀርጸን የጋራ ዓላማው ያንን ኢንተርናላይዝ አድርጓል ማለት ነው። ሰው ሁላችንም ይህን ደግሞ ለመስራት ምን ይፈልጋል? አዲሽናል ታይም፣ አዲሽናል ኤፈርት፣ ተጨማሪ ጥረት፣ ተጨማሪ ሰዓት ጊዜያችንን እዛ ላይ መስራት አለ። ወደ ውጤት የሚወስዱ መንገዶች አንዱ ወደ ውጤት የሚወስዱ ነገር አንዱ ምንድነው? ቲቶር ክላስ ነው። ቲቶር ክላስ እንደሚታወቀው መምህራኖች በትርፍ ሰዓታቸው ከትምህርት ሰዓት ውጭ ይመጡበት ነው። ለምሳሌ ጠዋት ፈረቃ ከሆነ 6 ሰዓት ከሩብ ወጥቶ እስከ ሰዓት ተመልሶ 8 ሰዓት ልጆቹን የማብቃት ስላለ ለዛ ደግሞ መምህራኖች እንዳይሰላችሁ የተለያዩ ስትራቴጂ ቀይሰናል። አንደኛ ሪዋርድ ነው። ቤተራችንነት ያመጡ መምህራኖች ይሸለማሉ፣ ይበረታታሉ ማለት ነው። ሌላው ደግሞ በአግባቡ የማይሰራ መምህርም ካለ የሚጠይቅበት ሁኔታ ነው። ምክንያቱም ትምህርት ስራ የጋራ ትብብር ስለሚፈልግ ማለት ነው። ስለዚህ ቅንጅታዊ ስራ ከመጣ መጀመሪያ የጋራ ኮሚትመንት እንዲመጣ የጋራ መግባባት ፈጥረናል። ለጋራ መግባት ደግሞ ሁሉም የራሱን አሻራ ሮል አለው። ስፔሻሊ አንበሳው ድርሻ የሚወጣው መምህሩ ነው። የመማር ማስተማር ስራውን ትልቁን ድርሻ የሚወጣው እሱ ነው። መንግስትም ይህንን ውስንነት በማወቅ በክረምት ለምሳሌ እኔ ካፓሲቲ ቢልዲንግ የአቅም ግንባታ ስልጠና ገብቼ የመጣሁት ባለሙያ ዩኒቨርሲቲ ያንን በሰክሰስፉል ሆነ ውጤት በተሻለ ውጤት የመጣሁትና ሰልጥኜ ራሴን አፕግሬድ አድርጌ መጥቻለሁ። ምክንያቱም አሁን ትምህርት እንደሚፈልገው ኒው ዳይሜንሽን 21 ሴንቸሪ ኢንተግሬትድ ማለት ትምህርት ከቴክኖሎጂ ጋር መቀናበር አለበት። ተማሪዎቹ በድሮ በሄድነው መንገድ ብንሰጣቸው ይሰላቻሉ። መምህሩ ደግሞ ያንን ወጥቶ ተማሪዎቹ ተጨባጭ በሆነ መንገድ የማሳየት ስራ እንዲሰራ የግንዛቤ ፍጠር ስራ እንሰራለን። የጋራ ዓላማ ቀርጸን ነድፈናል፣ ተግባብተናል። ቲም ስፕሪት በትምህርት ቤት ተቋማዊ አንድነት እንዲመጣ በተቋም ደረጃ ማለት ነው የተግባርና የሀሳባነት እንዲመጣ እንሰራለን። የመምህራን አቅም በየጊዜው ፍላጎታቸው እየተለየ ስልጠና ድጋፍ ይሰጣቸዋል። በተለያዩ ባለሙያዎች
በትምህርት ቢሮም ትብብር ጠይቀን በተደጋጋሚ የተለያየ ስልጠና እንዲያገኙ ተደርጓል። በመማር ማስተማር ላይ ራሳቸውን ከማብቃት አንጻር ሲፒዲን እንደ ትልቅ ግባት ነው የምንጠቀመው፣ ሞዴልም ነው እና ሲፒዲን ተግባራዊ እያደረግን መምህሩ ራሱ አቅሙን የሚያጎለብትበት ሂደት አንዱ እሱ ነው እና በዛ አቅማቸውን ይገነባሉ። ተጨማሪ ደግሞ ያለባቸው ክፍተት በጥያቄ መሰረት ፍላጎት ተለይቶ ስልጠና እንዲያገኙ ተደርጓል ማለት ነው። እየተደረገም ነው ያለው። ያስፈልጋል እና በዚህም ጋር ተያይዞ የተማሪዎቹን ውጤት ከማየት በተለይ 6 እና 8 ላይ ትኩረት ተሰጥቶት እየተሰራ ከሆነ የሁለቱን ክፍሎች የተማሪዎቹን አቅም መፈተሻ ሲስተም ይኖራቸዋል ብዬ አስባለሁ። እሱ እንዴት ነው የምታዩት? ወላጆችስ በዚሁ ላይ ምንድነው መደረግ ያለባቸው? በጣም ጥሩ። ቅድም እንዳልሽው ፕሮግረሶቹን በየጊዜው እየለኩ መሄድ ያስፈልጋል። ለዚህ ውስጥ አንደኛው መለየታችን ቅድም እንደተባለው ሲሲኤ ነው፣ ኮንቲኒየስ ክላስሩም አሴስመንት። በየጊዜው ተማሪዎች አሰስ ይደረጋሉ፣ ይመዘናሉ። ያ ማለት በቴስት ይመዘናሉ፣ በአሳይመንት ይመዘናሉ፣ በፕሮጀክት ይመዘናሉ፣ ፋይናሊ በፈተና ሚድ ፈተና ይመዘናሉ። እነዚህ አሴስመንቶችን እንደ ግብዓት ወስደን እንወያይባቸዋለን። ለምሳሌ ቤንች ማርክ አለ። ስታንዳርዱ 50 በታች አንድ ተማሪ ሰፖዝ ከሚድ ፈተና ከ28 ካመጣ ከ50 በታች የተማሪ ለምን አመጣ? ምንድነው ችግሩ? የችግሩ የተማሪ ነው መምህሩ ነው ወይስ ምንድነው ኦፖርቹኒቲ አንደርስታንድ ያደርገው የሚለውን መዘነና ስቴክሆልደሮች አሉ ለትምህርት ቤት። አንደኛ ተማሪ ነው፣ ሁለተኛው መምህሩ ነው፣ ሶስተኛ ደግሞ ወላጅ ነው። እነዛን ወላጆች ጠርተን ለምሳሌ ዝቅተኛ ስኮር በጣም ሎወር አቺቭመንት ያመጡ ተማሪዎች ናቸው። የተማሪ ከፍተኛ ክትትል የወላጅ ጌታ እንደሚያስፈልገው ከነሱ ጋር ተናግረን ግብረ መልስ እንሰጣለን ማለት ነው። ክፍል ውስጥ ባለው በሚመዘገበው ውጤት እንደነገርኩሽ ቡድን ተሰይሞ ነው። ቡድን አደረጃጀት ወጥ የሆነ ፎርማት አሉ። እሱ ተሰጥቷቸው እያንዳንዱ ቴስቶችንም ቢሆን ማንኛውም የሚመዘገቡ ውጤቶችን ሊስት ያደርጋሉ። ለምሳሌ አንድ ቡድን ውስጥ 10 አባል ካለ 7 አባል ካለ 7ቱም የቡድኑ አባል ውድድር አለ። ዝቅተኛ ውጤት ካመጣ ይወቀሳል። እሱ ላይ ትኩረት ያደርጋሉ። እልህ በተሞላበት መንፈስ ነው የሚሰሩት ማለት ነው። እልሃቸው በጣም ነው የሚገርምሽ እና እዚህ ድረስ ይመጣሉ በመጨቃጨቅ ማለት ነው። የቡድናችንን ውጤት ዝቅ አድርገ በሚለው ማለት ነው። ወደ መምህራኑ ጋር ስንመጣ ወጥ የሆነ የመረጃ አያያዝ ነው ያለው። በዛ መሰረት ነው በዛ ወጥ በሆነ መረጃ አያያዝ ተከታታይ ምዘናን ተግባራዊ የምናደርገው ማለት ነው። ሳቲ በፊትና ከመምህራኑ ቁርጠኝነት ከራሳቸው ተነሳሽነት ከሚደረጉት ነገሮች ባለፈ ለራሳቸው የተሟላ ግብዓቶች ሊኖራቸው ይገባል። ከእያንዳንዱ ከትንንሽ ወረቀት አንስቶ መሟላት ያለባቸው መሰረተ ልማቶችን ጭምር ከኮምፒውተር ጭምር እያንዳንዱ ትምህርት ላይ ያሉትን መሟላት አለባቸው የምንላቸው የትምህርት ቁሶች ወይም ግብዓቶች ሊሟሉ ይገባል። ተጨማሪም ስራ ስለሆነ ማለት ነው። ሌላ ከምታስቡት ወይም ከተበጀተው በጀት ሌላ ነው የሚያስፈልገውና እዚህ ላይ እንዴት ነው ያላችሁ ነገር? በጣም ጥሩ። እሱም እንዳለ ሆኖ ማለት ነው። አንደኛ በዘንድሮ ዓመት ደስ የሚለው 2018 ዓ.ም ሁሉ መምህራኖች ሐረሪ ክልል ትምህርት ቢሮ በብራንድ በራሱ ሐረሪ ክልል ትምህርት ቢሮ ጋውን ለሁሉም በሚባል ደረጃ ደርሷል። በፊት አሁን ለምሳሌ ይሄ አይቀርም ነበር። ለመምህራኖች ጋውን ራሳቸው ነበር አፎርድ የሚያደርጉት። በዘንድሮ ዓመት ክልል ትምህርት ቢሮ ለሁሉም መምህራን በሚባል ደረጃ የጋውን ገዝቶ ያበረከበት ሁኔታ አለ። እኛ እንደ ትምህርት ቤት ተማሪዎች መምህራኖች በክትፍታቸው ሲመጡ ኮሚኒቲ ሞባይላይዝ አድርገን ህብረተሰቡ ማለት ነው ተማሪዎቹን ለማስጠናት ከህብረተሰቡ ተገናኝተን
እነዚህ መምህራኖች ሲመጡ ከሰዓት ቲቶር እንደ ሀገር አቅጣጫ ሰጥቷል። በሃይስኩል ደረጃ ቲቶር አስገዳጅ ሆኖ ነው የመጣው። በቅድመ አንደኛና እዚህ ማዕከለኛ ደረጃ ትምህርት ቤት የወረዳ ስለሚያስተዳድረው ህብረተሰቡን ኮሚኒቲ ሞባይላይዝ ማድረግ እነዚያ የሚመጡ መምህራኖች የትራንስፖርት የተመደበ በጀት የለም። ህብረተሰቡ ኮሚኒቲ ፓርቲሲፔት ያድርግቶ ያንን ደግሞ የታክሲ ክፍያ የሚያገኙበት ሁኔታ ነው። ስለዚህ መምህራኖች ሲመጡ አሁን የሚያስጨንቃቸው ጉዳይ ነው። እዚህ ጋርም ህብረተሰቡ ባመጡት ውጤት እውቅና የሰጣቸው ነው፣ ኢኒሼቲቭ እያገኙ ነው። መንግስት ደግሞ ቀደም እንዳልሽው የሚያስፈልጉ ግብአት ወረቀት፣ ለምሳሌ አንድ መምህር ሪሰርች ይሰራለሁ በመጠን ማርፍ ላይ ለምንድን ነው ተማሪዎች የሚያርፉት? ለምንድን ነው ቋንቋ አንድ አማርኛ አስተማሪ ለምንድን ነው ሁለተኛ ቋንቋ የሆኑ ተማሪዎች በአማርኛው በኦሮምኛ የፈቱ ተማሪዎች ለምንድን ነው አማርኛ የሚከብዳቸው ብሎ ሪሰርች ቢፈልግ የሚያስፈልጉትን ግብአቶች ትምህርት ቤቱ ያቀርባል። ወረቀት እንዳልሽው የተለያዩ አክቲቪቲዎች እነዚህ ነገሮች ስላሉ መምህራኖች ፕሪፈራብል ኮንዲሽን አመቺ ሁኔታዎች ተፈጥሮላቸዋል። ተስማምተው በጋራ የሰሩ ነው። በውሳኔ አሰጣጥም ቢሆን ከህብረት ጋር ስናዋይ ወተመ ወላጅ ተማሪ መምህር ህብረት ውስጥም ኢንክሉድ ሆነዋል። ያሉትን የሚያስፈልጉ ግብአቶችን በጋራ ስለምናደርግ መምህራኖቹ በዚህ ቁርጠኝነት ይሰራሉ። የጋራ ማናችንም በገለልተኛ ባለሙያ ነው መምህር ከሌላ ተጋብዘው ጥያቄ እንዲወጣ ይደረጋል። እንደ ወረዳ የራሱ የሆነ ከትምህርት ቢሮ ባሻገር የራሱ የሆነ የሞዴል ፈተና ፕሮግራም አለው እና እያንዳንዱ መምህር በእያንዳንዱ ሰብጀክት የሞዴል ፈተና ይዘጋጃል። ለ6ኛ ክፍሎች ከ30 እስከ 40 ለ8ኛ ክፍሎች 60 ጥያቄ ነው የሚዘጋጀው። ወዲያው ኤክሰርሳይዝ እንዳያደርጉ ማለት ነው። በሌላ ባለሙያ ይዘጋጅና ጥያቄ ያን ጥያቄ እንሰጣቸዋለን ማለት ነው። እንደገና ከተፈተኑ በኋላ እርማቱ ላይ እኛ አንነካም። የእኛን ትምህርት ቤት ጀግኖች ያርማል፣ የጀግኖችን ትምህርት ቤት እኛን የምናርመው አርመን ሚኒስኮሩን ሰርተን ገቢ እናደርጋለን። በዛ መሰረት ተመልሶ እንደገና በግልጽ መድረክ እናያለን ማለት ነው። ስራችንን እናያለን፣ እንፈትሻለን፣ ውጤታችንን እንገመግማለን፣ ያለንበትን ክፍተታችንን እንለያለን ማለት ነው። በዚህ መልኩ የተጠናከረ ተጨማሪ ድጋፍ የሚያስፈልገው ድጋፍ የሚሰጥበት ሁኔታ ይኖራል። ሁለተኛ እንደገና ልምድ ከዛ መቶ ወደዚህ መምህር ተመሳሳይ ሳብጀክት ልምድ የሚካፍሉበት ሂደት አለ። በዛ እንደ አንድ ቤት ነው የምንሰራው። ለዚህ ነው ውጤታማ የሆነው ብዬ ነው። ለዛሬ ለትምህርት ብርሃን ወደ እናንተ እንዲደርስ ያሰናዳ ነው መሰናዶዎች ይህንን ይመስላሉ። እንዴት አገኛችሁት? ከሁለቱም ዝግጅቶቻችን ጥሩ መረጃዎችን እንዳገኛችሁበት እምነታችን ነው። ሳምንት በተመሳሳይ ሰዓት በተለየ የትምህርት ብርሃን ርዕሰ ጉዳዮችን አንስተን ወደ እናንተ የምንደርስ ይሆናል። እስከ ሳምንት ቆንጆ የትምህርት ሳምንት ተመኘን። ቸር ሰንብቱ።